ዛሬ ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት ዓመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር የሚጠበቁ ጉዳዮች አልነበሩም። ከጥቂት ዓመታት በፊት ከጦር መኮንኖች ጋር የውጊያ መልክ እየተቀየረ ነው። ወደ አራተኛው ጄኔሬሽን ጦርነት እየገባን ስለሆነ በአርቲፊሻል ኢንተለጀንስ፣ በዩኤቪ፣ በስማርት ሴንሰርስ መዘጋጀት አለብን የሚል ውይይት ስናደርግና ስትራቴጂውን ስናይ ቀልድ የምንቀልድ ነበር የሚመስለው። ብዙም ሳንቆይ ከጥቂት ጊዜ በኋላ ችግር ሲገጥመን እነዚያ በትልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች፣ አቅም አባዢ ቱሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረም። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። ኢትዮጵያ ገዢ ብቻ ሳትሆን ሻጭ፣ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። በኤአይ እየመጣ ያለው ውጤት በጣም ከፍተኛ ነው። ዲፌንስ ጋር የተጀመሩ ጅምሮች በጣም ከፍተኞች ናቸው። ደግሞ ዛሬ እዚህ ያየነው በጣም ከፍተኛ ነው። አስተሳስረን ሀገር ለመጠበቅ ሀገር ለማስቀጠል ልጆቻችን ይበልጥ የተዋበች ሀገር ለማስረከብ ብቻ ሳይሆን አፍሪካ ወንድሞቻችን ችግር ሲገጥማቸው የዲፌንስ ኢንዱስትሪው ማርኬት ውስጥ ገብቶ ተጨማሪ ሀብት ተጨማሪ እውቀት የሚያመጣበትን መንገድ መስራት ያስፈልጋል። በሰሞኑ ያየናቸው አጠቃላይ አቅሞች ኢትዮጵያ እያንሰራራች እንደሆነ ኢትዮጵያ አስተማማኝ አቅም ላይ እንዳለች ያመለክታል። እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሳቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ውጊያን ለማስቀረት ዲተር ለማድረግ ከፍተኛ አቅም ስላለው ነው። ያ ግን ሳይሆን ቀርቶ ደግሞ ቢያጋጥም ባጠረ ጊዜ ውስጥ ለማሳጠር የሚያግዙ አቅሞች ናቸው። እንደ ትናንትናው አንለምንም፣ እኛን የምናመርተው እንደ ትናንትናው አንገዛም፣ እዚሁ ነው የምናመርተው። እንደ ትናንትና በቁጥር አንያዝም፣ ማባዛት እንችላለን እና በቂ ሰው አለን፣ ቴክኖሎጂ አለን። ሀገራችንን ለመጠበቅ የሚያስችል ከፍተኛ ብቃት ያለን መሆኑን የሚያረጋግጥ ነው። ለመላው ኢትዮጵያውያን እንኳን ደስ ያላችሁ። የምንናገረው ለመስራት ነው፣ የምንናገረው ለውጤት ነው። ከዚህ ቀደም ስንናገር ተረት ይመስል ነበር። ዛሬ ግን የጨበጥነው እውነት ነውና በእያንዳንዱ ሴክተር እያለምን እየተለምን እየተወያየን የጀመርናቸው ጅምሮች ውጤት አምጥተው ፍሬ አፍርተው የምናያቸው በከፍተኛ ትጋት ጭምር ነው። እንትጋ፣ እንስራ። ምርጥ ሀገር ነው ያለን፣ ትልቅ ሀገር ነው ያለን። እቺን ሀገር ይበልጥ ማስዋብና ከማንሰራራት ወጥታ ሌሎችን መሸከም የምንችልበትን ደረጃ ማድረስ የሁላችን ጥረት የሚጠይቅ ስለሆነ ተባብረን ኢትዮጵያን እናበልጽግ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።